የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። አናስተሊንክ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዚህ ሰዓት ከምታደምጧቸው 3 መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው በኢትዮጵያ ውስጥ የሚሸጡ የወተት ተዋጽኦችን አስመልክቶ አስደንጋጭ የተባለ መረጃ ነው የወጣው። መረጃው ብዙዎችን አስደንግጧል። በወተት ውስጥ የአስክሬን ማድረቂያ ጭምር የሚጨምሩ ነጋዴዎች እንዳሉ ተሰምቷል። ጉዳዩን አስመልክቶ ከኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን ያወጣውን መግለጫ በዝርዝር የምታደምጡት ይሆናል። በሌላ በኩል የኢትዮጵያ ንግድ ባንክ 7.7 ቢሊዮን ብር ለመዝረፍ ሙከራ እንደተደረገበት አስታውቋል። ጉዳዩን አስመልክቶ ብሩ ተዘርፏል የሚሉ መረጃዎች ቢወጡም ባንኩ ግን የዘረፋ ሙከራውን አስመልክቶ ያወጣው መግለጫ አለ። እንዲሁ የምታደምጡት ሌላኛው አስገራሚ ጉዳይ ነው። በሌላ በኩል አሜሪካ በቀይ ባህር ላይ ከፍተኛ የሚባል ኪሳራ እንዳጋጠማት ተሰምቷል። አሜሪካ በቀይ ባህር ላይ ጉድ ያደረጋት ምንድነው? በዝርዝር የምታደምጡት መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በኢትዮጵያ ውስጥ በሚሸጡ የወተት ምርቶች ላይ የሬሳ ማድረቂያ ጭምርና ባዕድ ነገሮችን የሚቀላቅሉ የተለያዩ አካላት እንዳሉና በቁጥጥር ስር እየዋሉ እንደሚገኙም ተሰማ። በገበያ ላይ የምግብ ምርቶችን ከባዕድ ነገሮች ጋር ቀላቅለው ሲሸጡ የተገኙ ነጋዴዎች ተያዙ ሲባል በተደጋጋሚ ይሰማል ያለው ሸገር ራዲዮ በርበሬ ከአፈር ጋር፣ እንጀራ ከሰጋቱራ ጋር፣ ቂቤን ከሙዝ ጋር መቀላቀልም ይጠቀሳል ብሏል። በተለይም ወተትና ወተት መሰል ምርቶች ቆይታ ጊዜያቸውና መጠናቸውን ለመጨመር ሲባል የተለያዩ ባዕድ ነገሮችን እንደሚጠቀሙም ተሰምቷል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ መድኃኒት ባለስልጣን ተናግሯል። በባለስልጣኑ የምግብ ኢንስፔክሽንና የህግ ማስፈጸም ስራ አስፈጻሚ ሙላት ተስፋዬ በየጊዜው ክትትል በማድረግ የባዕድ ነገሮች የተቀላቀለባቸው ምርቶችን ለገበያ የሚያቀርቡ ላይ ህጋዊ እርምጃ እየወሰድን ነው ሲሉ ለሸገር ራዲዮ ተናግረዋል። በአሁን ላይ በገበያው ባዕድ ነገሮች የተቀላቀለባቸው ምርቶች በገበያው መገኘታቸው አሁንም አልቆመም በማለት ገልጸው ነገር ግን ከነበረበት መጠን የመቀነስ አዝማሚያ እያሳየ ነው ብለዋል። በተጨማሪም ድርጊቱን ፈጽመው በሚገኙ ነጋዴዎች ላይ የሚወሰዱ እርምጃዎችና የቅጣት መጠንንም ከፍ ማድረግ እንደሚያስፈልግ ጠቁመዋል። የምግብ ንግድ በቀጥታ ከሰዎች ጤና ጋር ስለሚገናኝ በዚህ ዘርፍ ላይ የተሰማሩ ሰዎች ጥንቃቄ በተሞላበትና በኃላፊነት እንዲሰሩም ጠይቀዋል። በተጨማሪም ሰዎች ህገወጥ ነጋዴዎችን በሚመለከት ወቅት ወዲያውኑ ጥቆማ ቢያደርግ ችግሩን ለመቀነስ በእንዲህ አይነት ተግባርም የተሰማሩ ግለሰቦችን ለፍትህ ለማቅረብ ይረዳልም ብለዋል። ባለስልጣኑ ምግብ ነክና የመድኃኒት ምርቶች ላይ ከ2012 እስከ 2016 ዓ.ም ባሉት ጊዜያት ብቻ 14171 የምርመራ ፍተሻን የኢንስፔክሽን ስራዎች መስራቱን ተናግረዋል። በእነዚህም በአጠቃላይ 3155 ላይ አስተዳደራዊ እርምጃ እንደተወሰደባቸው ባለስልጣኑ ይፋ ካደረገው ሰነድ ላይ የተመለከተ ሲሆን ከነዚህ ውስጥም 1285ቱ የተሰረዙ፣ 751ዱ እገዳ የተጣለባቸው፣ 978ቱ ደግሞ የጽሁፍ ማስጠንቀቂያ የተሰጣቸው እንዲሁም 152 ሌሎች እርምጃዎች የተወሰደባቸው ናቸው ብለዋል። በህገወጥ መንገድ ሲሰሩ ከተገኙ መካከልም 1011ዱ ወይም ከጠቅላላው 78.7% የሚሆኑት የወንጀል ባህሪ ያላቸው ግኝቶች እንደሆኑና የወንጀል ክስ የተመሰረተባቸው ናቸው ተብሏል። የምግብና መድኃኒት ባለስልጣን ከነዚህ የወንጀል ምግቦች ውስጥም
ተከራክሬ ውሳኔ እንዲሰጥባቸው አድርጌያለሁ ሲል ተናግሯል። 416 መዝገቦች ደግሞ ነጋዴዎች ለክስ ሲፈልጉ በጥፋታቸው በቂ ምስክር ባለመቅረቡና በመሰል ችግሮች እንዲቋረጡ የተደረጉ የክስ መዝገቦች ናቸው ሲል ለሸገር ራዲዮ ማስረዳቱን መገናኛ ብዙሃኑ ዘግቧል። በሌላ ዜና አሜሪካ በቀይ ባህር ላይ ከሰሞኑ በጀመረችው ግዙፍ ወታደራዊ ተልእኮ ከፍተኛና ድንገተኛ ኪሳራ እንደገጠማት ተሰማ። በእስራኤልና ሐማስ መካከል በቀጠለው ጦርነት ለሐማስ ድጋፋቸውን ለማሳየት በቀይ ባህር አካባቢ በመርከቦች ላይ ከፍተኛ ጥቃትና ጠለፋ ሲፈጽሙ የቆዩት የሁቲ ኃይሎችን ጥቃት አስቆማለሁ ያለችው አሜሪካ በቀይ ባህር ላይ ከፍተኛ የሆነ ወታደራዊ እንቅስቃሴ በማድረግ በሁቲዎች ላይ ተደጋጋሚ ጥቃት የሰነዘረች ቢሆንም ነገር ግን አሜሪካ በቀይ ባህር ላይ ባላት እንቅስቃሴዋ 2 ተዋጊ ጀቶችን እንዲሁም 7 ድሮኖችም ተመተውባት መውደቃቸውን ለዚህም ተልእኮ ከ1 ቢሊዮን የአሜሪካን ዶላር በላይ ወጪ ማድረጓን የጠቆመው ፈርስት ፖስት በዘገባው በዚህ ሁኔታ ውስጥም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በቀይ ባህር ያላትን ተልእኮ ውጤታማ መሆኑን መግለጻቸውን ጠቅሶ ሁቲዎች በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ ጥቃት እንዳይፈጽሙ ለማድረግ በተወሰደው እርምጃ ሁቲዎቹም ለኛ በቀጥታ ባይነግሩንም ነገር ግን ጥቃቱን ለማቆም ፍላጎት እንዳላቸው በቀይ ባህር የሚያልፍ የትኛውን መርከብ ላይ የደህንነት ስጋት እንደማይደቅኑ አስታውቀዋል ማለታቸውን በማንሳት በቤተ መንግስታቸው ሆነው በሰጡት ማብራሪያ እንዲሁም ሁቲዎች ከዚህ በኋላ እርምጃ እንዳይወሰድባቸውና እነሱም በቀይ ባህር ላይ በሚያልፉ መርከቦች ላይ ጥቃት እንደማይፈጽሙ መግለጻቸውን ሰምተናል። በዚህም በቀጠናው የተደቀነውን ስጋትም ቀርፍ ያለው በማለት ትራምፕ ተናግረዋል። ትራምፕ ይህንን ይበሉ እንጂ ሁቲዎች ግን ይህንን አላረጋገጡም። ሁቲዎች አሁንም በቀይ ባህር ላይ በሚያልፍና ከእስራኤል ጋር በቀጥታም ሆነ በተዘዋዋሪ ይገናኛል ባሉት መርከብ ላይ የሚፈጽሙትን ጥቃት አሁንም ቀጥለዋል። እስራኤል ከጋዛ እጇን ሰብስባ እስክትወጣ ድረስ የትኛውንም ስምምነት አድርገን በእስራኤል ላይ የምንፈጽመውን ጥቃት አናቆምም ያሉ ሁቲዎች አሁንም በከፍተኛ ሁኔታ በእስራኤል ላይና በእስራኤል መርከቦች ላይ እንዲሁም ከእስራኤል መርከቦች ጋር ግንኙነት ያላቸው የሌሎች ሀገራት መርከቦች ላይም ጥቃት መሰንዘራቸውን ቀጥለዋል። ምንም እንኳን አሜሪካ በቀይ ባህር ሁቲዎችን ለማስቆም በጀመረችው እንቅስቃሴ ከ1 ቢሊዮን ዶላር በላይ ኪሳራ እንዲሁም 2 ተዋጊ ጀቶቿንና 7 ድሮኖቿን ያጣች ቢሆንም በአካባቢው በሚንቀሳቀሱ መርከቦች ላይ በተለይም የቀይ ባህር አካባቢ እንደመሆኑ በሀገራት የንግድና የአቅርቦት ዘርፍ ላይ ከፍተኛ ጫና መፍጠር የቻሉት ሁቲዎች እንደተባለው ሳይጠፉ ይልቁንም በአካባቢው እንደሚንቀሳቀሱ የጠቆመው የፈርስት ፖስት ትንታኔ ዘገባ አሜሪካ ከዚህ ቀደም ራፍ ራይደር በተባለ ወታደራዊ ተልእኮ በሁቲ ኃይሎች ላይ ያነጣጠረ ጥቃት ለመፈጸም መሞከሯንና በወቅቱም በሺዎች የሚቆጠሩ የአሜሪካ የአየር ጥቃቶች በየመን ላይ ሲዘንቡ በመቶዎች የሚቆጠሩ የሁቲ ኃይሎችና ታጣቂዎች መገደላቸውን አስታውሶ ነገር ግን የሁቲ ኃይሎች በቀይ ባህር በሚያልፉ የአሜሪካ መርከቦች ላይ ጥቃት መሰንዘራቸውን ተከትሎ ተልእኮ ያለ ውጤት መቆሙን አመልክቷል። ምንም እንኳን አሜሪካ ከፍተኛ ዝግጅት እንዲሁም እጅግ ዘመናዊ የጦር መሳሪያዎችን በመጠቀም በቀይ ባህር አካባቢ ራፍ ራይደር የተባለውን ተልእኮ ውጤታማ ለማድረግ በተሞከረም በየመን የተለያዩ አካባቢዎች ጥቃት አድርሶ ሲመለስ ማረፊያውን የሳተውና በዚያው የጠፋው እጅግ ዘመናዊ የአሜሪካ የጦር ጀትን ጨምሮ 2 ጀቶች መጥፋታቸውንና ሰባት ሰው አልባ በራሪ አውሮፕላኖች ወይም ድሮኖች እንዲሁም ደብዛቸው ሲጠፋ አሁንም ድረስ የየመን የሁቲ ኃይሎች በቀይ ባህር አካባቢ መንቀሳቀሳቸው ተልእኮ ውጤታማ እንዳልነበረ ማሳያ መሆኑን የጠቆመው የፈርስት ፖስት ትንታኔ ዘገባ ነገር ግን ፕሬዝዳንት ዶናልድ ትራምፕ ሁቲዎች በአካባቢው በሚንቀሳቀሱ መርከቦች ላይ የሚፈጽሙትን ጥቃት እንዲያቆሙ ለማድረግ ባቀረቡት ተደጋጋሚ ጥያቄ አማካኝነት በኦማን አሸማጋይነት ሁቲዎች ስምምነት ላይ ደርሰው በቀይ ባህር የአሜሪካ መርከቦች ላይ ጥቃት እንደማይፈጽሙ ማረጋገጣቸውን ተከትሎ ፕሬዝዳንት ትራምፕ በቤተ መንግስታቸው በሰጡት መግለጫ ሁቲዎች ጥቃት እንዳይደርስባቸው ስለሚፈልጉ በቀይ ባህር በእኛ መርከቦች ላይ ጥቃት አይፈጽሙም ከእንግዲህ ይህንን አረጋግጫለሁ ሲሉ ተደምጠዋል። ይሁንና ፕሬዝዳንቱ ይህንን ሁኔታ ከማብራራት መቆጠባቸው የተገለጸ ሲሆን ከሁቲ ጋር ስምምነት ላይ የደረሱትና እርስ በርስም ወደ ጥቃት ላለመግባት መስማማታቸውን ተከትሎ ፕሬዝዳንቱ አሜሪካ በቀይ ባህር አካባቢ የሚፈጸመውን ጥቃት ለማስቆም የከፈተችውን ልዩ ተልእኮ የተሳካ ነበር ማለታቸውን የጠቆመው ዘገባው
ይሁንና አሜሪካና ሁቲ የእርስ በርስ ጥቃት ላለመፈጻጸም በኦማን አሸማካይነት መስማማታቸው ሚስጥራዊ ሆኖ እንዲቆይላት የፈለገችው አሜሪካ ከሁቲ ጋር መደራደሯ እንዳይታወቅ አድርጋለችም ተብሏል። የሁቲ ኃይሎች እንዳሉት ተደራድረንና ጥቃት ላለመፈጻጸም ተነጋግረን ስናበቃ ልክ ተዋግተው እንዳሸነፉት የሚመስል መግለጫ ከአሜሪካ በኩል መሰጠቱ ቅር አሰኝቶናል ብለዋል። ሁቲዎች በሰጡት መግለጫ እስራኤል ላይ ጥቃት መፈጸማቸውን እንደማያቆሙ የገለጹት ሁቲዎች አሁንም ጥቃታቸውን ቀጥለዋል። አንዳንድ የመካከለኛው ምስራቅ ሀገራት በተለይም ደግሞ ሁቲዎችን የማይደግፉ የመካከለኛው ምስራቅ ሀገራት አሜሪካ ከሁቲ ጋር መደራደሯን ማመን እንደማይፈልጉ የገለጹ ቢሆንም ነገር ግን አሜሪካ ጥቃቱን ማስቆም ባለመቻሏ በስተመጨረሻ ወደ ድርድር መምጣቷም ተመልክቷል። በመጨረሻ የኢትዮጵያ ንግድ ባንክ አልተዘረፍኩም ግን የዝርፊያ ሙከራ ተደርጎብኛል ሲል ተናገረ። ከቀናት በፊት በማህበራዊ ሚዲያ ላይ በኢትዮጵያ ንግድ ባንክ ውስጥ የነበረ 7.7 ቢሊዮን ብር መዘረፉን ወይም ከባንኩ ወደ ግለሰቦች አካውንት መዞሩን ዘራፊዎቹም እንዳልተያዙ በዚህም ላይ የተሳተፉ አካላት እያንዳንዳቸው 50 ሚሊዮን ብር እንደደረሳቸውና ባንኩም ጉዳዩን አድበስብሶ እንዳለፈው የሚገልጽ መረጃ እየተሰራጨ ነው በማለት ያስታወሰው የኢትዮጵያ ንግድ ባንክ ይህ ፍጹም ውሸት ነው፣ ምንም የተዘረፈብኝ ገንዘብ የለም ብሏል። የኢትዮጵያ ንግድ ባንክ ሁኔታውን አስተባብሎ ከባንካችን ምንም የተዘረፈ ገንዘብ የለም ያለው የኢትዮጵያ ንግድ ባንክ ይልቁንም ከፍተኛ ገንዘብ ለመዝረፍ ሙከራ ተደርጎብኝ ነበር፣ ነገር ግን አክሽፌዋለሁ ብሏል። ባንኩም የመዘረፍ ሙከራም በተደረገበት በጥቂት ደቂቃዎች ውስጥ በቁጥጥር ስር እንዳዋለውና በቁጥጥር ስርዓቱም አጠራጣሪ ግብይት መፈጸሙን ደርሶበት እንዳከሸፈው ምንም አይነት ገንዘብ ወጪ ሳይደረግ ሙከራውን ወዲያው እንደከሸፈም አመልክቷል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለም በማለት ገልጿል። ባንኩ የገንዘብ ዝርፊያ ሙከራው ከከሸፈ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር እንዲውሉ ተደርጎ የምርመራ ስራ እየተከናወነ ይገኛል ሲል ገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ